የምናመልከው አምላክ የምናመልከው እግዚአብሔር ሰማይና ምድር የፈጠረ እርሱ ታላቅ ሆኖ በገነነ ዙፋን ላይ ያለ እርሱ ኃያል ሆኖ በኃያልነቱ ወደር የሌለው ሆኖ ሳለ ነገር ግን ምስኪኑን አይንቅም። ይህ ጌታ የሚገርመው ይሄ ነው። በቃ አይንቅም። እሱ ለሁሉም ነው ወደ ምድር ልጁን ኢየሱስ ክርስቶስን የላከልን። እንግዲህ ዛሬ 5 ነው። ጌታ ለዘላለም ይባረክ። ማለዳ ሲነጋ እሁድ ነው። ሁላችንም ጌታ እናመልካለን፣ ወደ ቸርች እንሄዳለን። ግን ወንጌል ይሰበክ በምድር ኢትዮጵያ ላይ በኢየሱስ ክርስቶስ ስም የእግዚአብሔር ቃል ከፍ ይበል። በኢየሱስ ክርስቶስ ስም በኢትዮጵያ ተራራዎች ላይ የእግዚአብሔር ቃል ከፍ ይበል። እግዚአብሔር ብቻ ይጠራ በኢየሱስ ክርስቶስ። በኢትዮጵያ ተራራዎች ላይ፣ በኢትዮጵያ ኮረብታዎች ላይ፣ በኢትዮጵያ ከፍታዎች ላይ በኢትዮጵያ አደባባዮች ላይ፣ በኢትዮጵያ የክብር ቦታዎች ላይ ሁሉ የሰማይ አምላክ የእግዚአብሔር ስም ይጠራ። ሌላ ሁሉ ዝቅ ይበል። የሰማይ አምላክ እግዚአብሔር ከፍ ይበል። ምክንያቱም እግዚአብሔር አምላክ እርሱ ክብር የሚገባው አምላክ፣ ሉዓላዊ፣ ከሁሉ የበላይ አንደኛ፣ ኤልሻዳይ፣ አልፋ ኦሜጋ ያለ የነበረ በስልጣኑ ቃል ሁሉን የሚያኖር የሚደግፍ ኃያል አምላክ ስለሆነ ክብር፣ ምስጋና፣ ስግደት፣ ውዳሴ፣ አምልኮ የሚገባው ለልዑል አምላክ ለእግዚአብሔር ብቻ ነው። ያስተምሮታችን ይሄ ነው። ጌታ ለዘላለም ይባረክ። ጌታ ለዘላለም ይባረክ። እንጸልያለን። እግዚአብሔር አምላክ ይሰማናል፣ ይመልሳል። ጌታ ለዘላለም ይባረክ። እጸልያለሁ። እግዚአብሔር ይረዳኛል። እጸልያለሁ፣ እንደሚረዳኝም አምናለሁ። ሃሌሉያ። ጌታ ለዘላለም ይባረክ። ስለዚህ የእግዚአብሔር ስም፣ የእግዚአብሔር ታላቅነት፣ የእግዚአብሔር ኃያልነት፣ የእግዚአብሔር መልካምነት በኢየሱስ ክርስቶስ ስም በምድራችን ላይ መወራት መነገር አለበት። ይሄ ወንጌል ከፍ ብሎ መነገር አለበት። አየህ፣ ሌላ ሁሉ ያልፋል፣ የእግዚአብሔር ቃል አያልፍም። ሰማይም ያልፋል፣ መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚለው። ምድርም ይጠቀለላል፣ ያልፋል፣ እኛም እናልፋለን። እኔም አልፋለሁ፣ ሁላችንም እናልፋለን። የማያልፈው ግን ለዘላለም ጸንቶ የሚኖረው የእግዚአብሔር ቃል ነው። በላይ በሰማይ በታች በምድር ከምድርም በታች ያለ ፍጥረት ሁሉ ሊያመልከው የሚገባው ይህ ልዑል እግዚአብሔር ነው። እግዚአብሔር በተቀደሰ መቅደሱ ላይ አለ። ሊያውም ከኔና ከናንተ ምስጋናን ይፈልጋል። ከኔና ከናንተ ክብርን ይፈልጋል። ከኔና ከናንተ አምልኮን ይፈልጋል። ምክንያቱም ልናመልከው በእግዚአብሔር ፊት ልንሆን የተፈጠርን ህዝቦች ነን። ልናመልከው ነፃ የወጣን ህዝቦች ነን። ልናመልከው እግዚአብሔር ምሕረት ያደረገልን ሰዎች ነን። ልናመልከው እግዚአብሔር በብዙ የረዳን ሰዎች ነን። ልናመልከው እግዚአብሔር ቸርነቱን በእኛ ላይ ያደረገብን ሰዎች ነን። በኢየሱስ ክርስቶስ አሁን ይሄ የምናጉረመርምበት፣ አሁን ይሄ የትላንትናውን የኋላውን እያነሳን የምናለቃቅበት ሰዓት አይደለም። የአምልኳችን ሰዓት ነው። ምክንያቱም እግዚአብሔር ስናመልክ የሚነቅለው ነገር አለ። እግዚአብሔር ስናመልክ የሚያጸናው ነገር አለ። እግዚአብሔር ስናመልክ የሚያስለቅቀው ነገር አለ። እግዚአብሔር ስናመልክ የሚከፍተው ነገር አለ። ለምን መሰላችሁ? እግዚአብሔርን አምልከው በምድረ በዳ ላይ የቀራ ማንም የለም። ይሄንን የእግዚአብሔር ቃል ያስረግጥልናል። እኔ ወንድማችሁም ይሄንን እነግራችኋለሁ። ጌታ ለዘላለም ይባረክ። ለዘሬ፣ ለኔ፣ ለጓደኞቼ፣ ለወንድሞቼ እግዚአብሔርን አምልከው ማምለጥ ሆኖላችኋል። ለእናንተም እግዚአብሔርን ስታመልኩ ማምለጥ ይሆንላችኋል። ጌታ ለዘላለም ይባረክ። በፌስቡክ በቲክቶክ ያላችሁ ወንድሞቼ ተባረኩልኝ። ጌታ ለዘላለም ይባርካችሁ። ኢየሱስ ጌታ ነው። ኢየሱስ ያድናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው።